ታስካላችሁ ምን ማለት ነው? ቆይ አንቺ ዝም ብለሽ ሁሉንም ነገር እንዴት ናችሁ? ደህና ናችሁ? ውድ ቤተሰቦቼ እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና አለማተለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ትሁን። ዛሬ እንኳን ለቅድስት ድንግል ማርያም ዓመታዊ ግንቦት 21 በሰላም በጤና አደረሳችሁ። በተረፈ ደህና ናችሁ? ዛሬ ሄሉን የሚያውቃት የለም፣ ናሆም እና ውብዬን የሚያውቅ የለም እና አዲስ ዱብዳ ወርዶባችኋል። ይሄ ዱብዳ እውነት ነው ወይስ ሐሰት ነው የሚለውን እናያለን። እርግጥ ሄሉ ቪዲዮ ስትለቅ ፕራንክ ስታደርግ ማለት ነው፣ ፕራንክ ስታደርግ ሪል እውነት አስመስላ ነው የምትሰራውና ችሎታውን ልነግራችሁ አልችልም። የሄሌን አድናቂዎች በኮመንት እንድታስረዱኝ ይፈልጋለሁ። ሄሉ ምንም የሚወጣለት አይደለችም። በጣም ጎበዝ ታታሪ፣ ስራዋ ላይ በጣም ጠንካራ ናት። ያው የምናውቀው ነው። በዛውም ልክ ደግሞ ናሆምና ውብዬም ምንም እንከን የሚወጣላቸው ጥንዶች አይደሉም። በጣም የተረጋጋና ትዳራቸውን በጥሩ ሁኔታ አብዛኛውን ዩቱበሮች እያየን ነው። በተለይ ጥንድ ባልና ሚስት ወይም ጥንዶች እያየን ነው እና ስንት ውጥንቅጥ ሶስተኛ የዓለም ጦርነት እስኪመስል ድራማ እያሳዩን ነው እና እነሱ የተረጋጉ ባለትዳር ነው። ውብዬና ናሆም አንድ ልጅ አላቸው፣ ወንድ ልጅ። ሁለተኛ ልጅ መንገድ ላይ ነው። እንግዲህ እግዚአብሔር በሰላም ያንጣው ነው የሚባለው፣ ወይንም ያንጣት እና ውብዬ አሁን ወይንም ሄለን የለቀቀችው ቪዲዮ ነበርና አንድ ልጅ ከአረብ ሀገር፣ ሴት ልጅ ከአረብ ሀገር የናሆም ፍቅረኛ የወደፊት ሚስት ለመሆን የተዘጋጀች ወይንም የታጨች፣ በዛ መንገድ እኔ የወንድምሽ ውጨኛ ወይንም ፍቅረኛ ነኝ ብላ ከውጭ መታለች። የእውነት ለመናገር ሄልዬ ፕራንክ ከሆነ ነገሩ እውነቴን ነው የምልሽ፣ ትዳር ውስጥ እንደዚህ አይነቱን ነገር ጣልቃ ባታስገቢ መልካም ነው። ውብዬም ብትሆኝ አሁን ቢሆን እንደዚህ አይነቱን ፕራንክም ይሁን ቀልድም ይሁን በትዳር ዙራ በዚህ ነገር አታስገቡ። ምክንያቱም እያየን ነው ሌሎቹን ባለትዳር በፕራንክ ሰበብ በጣም ውጥንቅጣቸው እየወጡ ነው እና ግሬስ ፋሚሊ ወይንም አብርሽና ሩታን እያያችሁ ነው እና እንደዚህ አይነቱ ጨዋታ እንቆቁልሽ ቢቀር ባይነኝ እኔ እንደ አንድ ተመልካች ወይንም እንደ አንድ በጣም የምወዳችሁ በጣም የማከብራችሁ ናችሁና ሰላማችሁን፣ ደስታችሁን፣ ሳቃችሁን የምመኝ ነኝ። አትሊስት ለሁሉም እመኛለሁ። ግን ከውጭ መታለች። እኔ ይህን ማንንም መደግፍ ማንንም እንትን ጀጅ ማድረግ ፈልጌ ሳይሆን ግን የእውነት ከውጭ መታ ገንዘቧን ሰርታ ለፍታ ብርና ናሆም ልካ ከሆነ ያው ጥፋተኛ በሚሆን መንገድ ያው ነገሮቹን ማስተካከል ነው። እንደዚህ ደግሞ ናሆም ያደርጋል ብዬም አልደመድምም፣ አያደርግም ብዬም አልደመድምም። ምክንያቱም ሰው ለሰከንዳት የሆነች ደቂቃ ጥፋት ያጠፋል። ያ ጥፋት ለማስተካከል ሌላ ውሸት ሲደራረብ ነገሩ ይሰፋል እና በማንም እርግጠኛ ልሆን አልችልም። ግን ናሆም በጣም ትዳሩን አክባሪ፣ ልጆቹን፣ ቤተሰቦቹን፣ ሚስቱን የሚወድ ነው እና 2 ዓመት እንደዚህ እንግዲህ 2 ዓመት ፍቅረኛ ይኑ እያለች ነው እና ከባድ ነው እውነት ለመናገር። ቀጥ ብሎ እንግዲህ ሁለቱ መንታዎች እና ሄሉ ነው ቤት ይዟት ይሄዱና ልጅቷ እንደ እብድ ነው የሚያረጋት። ያው የሆነ ድራማ ነገርም ይመስላል ነገሩ፣ ፕራንክ ለማድረግ የሚሆን ይችላል። እኔ እንደመሰለኝ ነው እንጂ ሬድ እውነት ነው ብዬ አላስብም። ልጅቷ ግን ያዙን ልቀቁኝ አብዝታለች። እውነትም ነው የሚመስለው እና አሁን ደግሞ እንደዛ የሚያደርግ ልጅ አይደለም። ደግሞ ጭራሽ ቤት ድረስ በጣም የተከበረ ባለትዳር ቤት ሴት ይዞ መምጣት ከባድ ነው እውነት ለመናገር። አሁን ውብዬ ብትፈነከታትስ ምን ልትሉ ነው? ማፍታ ነው ቤቷ መታ ባሏን ባሌ ነው፣ ፍቅረኛዬ ነው፣ የኔ ቤት ነው እያለች ነው። እሷም እውነት ካላት እውነታው እሷ ጋር ካለ ትክክል ነች።
ያችም ትክክል ነች፣ ውብዬም ትክክል ነች። መሀል ላይ የሆነ ፋውል ተሰርቷል ማለት ነው። የሆነ ጥፋት ካለ እንኳን እንደው የእውነት እንኳን ቢሆን ልጅቷ ለምን እንደዚህ ተበሳጨች? ለምን እብድ አረጋት እንዴ? ቀላል ነው እንደ 2 ዓመት ተለፍቶ ነገ ህይወት ይኖረኛል፣ ትዳር ይኖረኛል፣ ነገ ልጄ ከብጄበት እኖራለሁ ብላችሁ ለፍታችሁ ቤት ሰርታችሁ ምናምን ከባድ ነው ስሜቱ። እንደዚህ ልገልጽላችሁ የሚችል አይደለምና ግን ደግሞ ቤት ድረስ አሁን ሄልዬ ቤት ድረስ ይዘሻት መምጣት አልነበረብሽም። ማለት ቢያንስ ወንድምሽን አውርተሽ ወይ ደግሞ ካፌ ነገር ጠርተሽ መናፈሻ ቦታ ጠርተሽ ናሆምንና ልጅቱን ማገናኘት ትችይ ነበር። ምክንያቱም አንደኛ ውብዬ ነፍሰ ጡር ናት። ነፍሰ ጡርና በዚህ ጊዜ ይሄን ነገር መስማት ራሱ የለባትም። ሲቀጥል መስማት ቢኖርባት እንኳን ከናሆም ነበረ ይሄ ነገር ምንድን ነው ብለሽ ማፋጠጥ ነበረብሽ። ለምን ቀጥታ ቤት ይዛችሁ ከምትመጡ እንደውም ፕራንክ የሚያስመስሉ እዚህ ላይ ነው። ቀጥታ እንዴት ቤት ይዛችሁ ትሄዳላችሁ? ልጅቷ ፈልጋ ቤቱን አግኝታ አይደለም፣ የተወሰነ ጊዜ ይፈልጋል ኢንፎርሜሽን ቤታችሁ የት እንደሆነ እንኳን እስክታቅ ድረስ ማለት ነው። እስከዛ ድረስ እናንተ ልጅቷን ይዛችሁ ናሆምን ጠርታችሁ እውነታውን እንዲያስረዳ ማድረግ ትችሉ ነበር። እንግዲህ ቤቱ በአንድ እግር ቆመ። አሁን ውብዬም ትክክል ነው እንዴ፣ በትዳሯ ነው የመጣው፣ ቀልድ አይደለም። ዝም ብለን እኮ እንደፈለግን የምንወጣበትን የምንገባበት አይደለም። ትዳር በጣም የተከበረ ነው እና ያናድዳል። ውብዬም መናደዷ ምንም እንትን የለውም። ለምን ተናደደች አልልም። ያችኛውም ግን እውነት ካላት አረብ ሀገር ለፍታ ጥራ ለናሆም ብር ልካ ከሆነ እሱም አንድ ናሆም ጥፋተኛ አለበትና እንግዲህ ፕራንክ እንደሆነ ነው እንግዲህ እኔ መረዳው። እናንተ እንግዲህ ኮመንት ላይ የናሆም ፋሚሊዎች እና የሄሎ ፋሚሊዎች እስቲ ኮመንት ላይ ኮምቱልኝ። ዩቲዩብን ደግሞ እስቲ ላይክ እያደረጋችሁ አበረታቱኝ። ቪዲዮ ሼር እያደረጋችሁ ላይክ እየተደረገ አይደለም። እስቲ ሰብስክራይብ እያደረጋችሁ ብታበረታቱኝ ከወዲሁ በትህትና እጠይቃለሁ። መልካም ቆይታ